ለጌታ ቃል ክብር ተነስተን እናነብና የዕለቱን መልእክት እንካፈላለን። የዛሬ ወር አካባቢ ታስታውሱ ከነበረ ከሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 12 እስከ 17 የክርስቶስ መዓዛ ነን በሚል ርዕስ ተነጋግረን ነበረ። ዛሬ ከሱ የቀጠለውን ሁለተኛ ቆሮንቶስ ምዕራፍ 3 ነው የምንመለከተው። ክፍሉን ታወጡና አጭር ጸሎት ጸልየን ጌታ ይናገረናል። ሁለተኛ ቆሮንቶስ ምዕራፍ 3 18 ቁጥሮች ነው ያሉት። የማነበው ከ1 እስከ 3 እና ከ17 እስከ 18 ያለውን ነው የሚሆነው። አጭር ጸሎት እንጸልይ። ቸር አምላክ፣ ደግ አምላክ፣ መሐሪና ይቅር ባይ፣ ከቁጣ የራቅህ ለምህረት የፈጠንክ ሁል ጊዜ የማትቀስፍ ለዘላለም የማትቆጣ አምላካችን እግዚአብሔር ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ምስራቅ ከምዕራብ እንደሚርቅ እንዲሁ እግዚአብሔር ኃጢአታችንን ከእኛ ራቀ ተብሎ እንደተጻፈ በልጅ በኢየሱስ ክርስቶስ ደም ኃጢአታችን ስለታጠበ በሕይወት መጽሐፍ ስለተጻፈ ስማችን በመንፈስ ቅዱስ ስለታተምን ያንተ ልጆች ቤተሰብ ስላደረከን እናመሰግንሃለን። ለዚህ የማንበቃ ይሄም የማይገባን ኃጢአተኞች ነው የነበርነው። በአንተ ላይ አምፀን የነበርን በየጎዳናችን ስንነጉድ መንገዳችን ላይ ተገልጠ በፍቅርህ ወደ ራስህ የሳብከን እቅፍ ውስጥ ያስገባህን ይሄንን ድንቅ ሕይወት የሰጠህን እግዚአብሔር ስም ይባረክ። ደግሞም ጤና ሰጠህን በቅዱሳን ማህበር እንዲህ ባለ ሁኔታ እየተገናኘን ከቅዱስ ቃል እንድንሰማም ለዚህ ክቡር ጥሪ ስለታደልን እናመሰግንሃለን። ይሄ ሁላችን የተፈጠርንበት ቃል ነው። ያንተ እስትንፋሳዊ ቃል ነው። ቃልህን በብዙ ጉጉት በአክብሮት በማስተዋል እንድንሰማ ለተናጋሪም ለሰሚም ጸጋህን አብዛለን። ሁሉ ለስም ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንደ ቆምን እናነባለን ብዬ ነበር። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 1 እስከ 3 እንደዚህ ይላል። እንደገና ራሳችንን ልናመሰግን እንጀምራለንን? ወይስ እንደ ሌሎች የማመስገኛ መልእክት ወደ እናንተ ወይስ ከእናንተ ያስፈልገን ይሆንን? ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ቁጥር 17 ጌታ ግን መንፈስ ነው፣ የጌታም መንፈስ ባለበት በዚያ አርነት አለ። እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። እግዚአብሔር ይመስገን። የመልእክቴ ርዕስ የክርስቶስ ግልጽ ደብዳቤዎች የሚል ነው። የክርስቶስ ግልጽ ምን አልኩኝ? ደብዳቤዎች። ስልጣኔው ዛሬ የደረሰበት ደረጃ ላይ ሳይደርስ ቀደም ባለው ዘመን ሰዎች መልእክት መረጃ የሚለዋወጡት በደብዳቤ ነበር። ዘንድሮ የቲክታክ፣ የፌስቡክ፣ የዩቲዩብ ዘመን ነው። እንደቀደመው ዘመን ደብዳቤ ለወደዳችሁት ሰው እንኳን መጻፍ ቀርቷል። ቴክስት ነው የሚደረገው። በጣም በእርግጠኝነት እዚህ ጉባኤ ውስጥ ካለ
ከ50% በላዩ የቀደመውን ፍቅረኛውን ወዳጁን ኮሚኒኬት ያደረገበት መንገድ ደብዳቤ እንደሚሆን ተስፋ አደርጋለሁ። የፍቅር ደብዳቤ ሰዎች ይጻጻፉ ነበር። በጦር የተወጋ ልብ ያለበት ምስል አድርገው እንደዚሁ ልቤ በፍቅርህ ተወግቷል ለማለት የደብዳቤው መልእክት ተቀባይነት ያገኝ ዘንድ በጥሩ የእጅ ጽሑፍ መልእክቶች ሰዎች ይለዋወጣሉ። ደብዳቤው ይነበብ ዘንድ የጸሐፊው ማንነት፣ የጽሑፉ ጥራት በጣም ወሳኝ ነው። አንዳንዶች ጥሩ የእጅ ጽሑፍ የሌለን ሰዎች የምንልክለት ሰው መልእክቱን እንደሚገባ እንዲያነባው ስለሆነ የምንፈልገው እናጽፋለን። ከፍለው የሚያጽፉ ሰዎች ሁሉ ነበሩ። ጥሩ አማርኛ ተናጋሪ አይደለሁም፣ ጥሩ አሳክቼ ሐሳቤን መግለጥ የምችል ሰው አይደለሁም ብለው የሚያስቡ ሰዎች የሚያሸንፍ መልእክት በሰዎች ያጽፉ ነበር። ከደብዳቤ ውጪ ጋዜጣ፣ መጽሔት፣ ተነባቢ የሆኑ መጽሐፍት በየጊዜው ይጻፋሉ። በጣም የወደድናቸው የልብ ወለድ መጽሐፍት ሌሊት እያለቀስን ያነበብናቸው ነበሩ። የትኛውም ጽሑፍ ግን በጣም የተወደደ እንደሆነ ነው ድጋሚ የምናነበው። እጅግ በጣም ደግሞ ከወደዳችሁት ልትሰልሱ ትችላላችሁ። ከዛ በኋላ ግን ትዝም አይላችሁ። ያለመሰልቸት በየቀኑ ልናነበው የተገባ ብናነበው የማይሰለች ግን ይሄ የእግዚአብሔር እስትንፋሳዊ ቃል ቅዱስ መጽሐፍ ነው። እግዚአብሔር የተመሰገነ ይሁን። ሐዋርያው ጳውሎስ በዚህ ባነበብነው ክፍል ላይ ስለሚነበብ ጽሑፍ አይደለም ያወራው። አሁን እግዚአብሔር የሚነበቡ ሰዎች ይፈልጋል እያለ ነው ያለ። ግልጽ የሆኑ መልእክቶች፣ ግልጽ የሆኑ የክርስቶስ ደብዳቤዎች እንድንሆን ተጠርተናል የሚል ጥያቄ ነው የሚያቀርበው። ከዚህ በኋላ በወዳጆቻችን መካከል ኢየሱስን ያላነበብንባት እህት ካለች እኔንም ጨምሮ ይቅርታ አድርጊልኝና እየተነበበብሽ አይደለም እንድትሉ ፈቅጄላችኋል። ጳውሎስ ሁለተኛ ቆሮንቶስን ለምን እንደጻፈው ከዚህ በፊት ደጋግመን ስላነሳን እሱን በመናገር ጊዜን አላጠፋም። ወደ ቆሮንቶስ ቤተክርስቲያን ገብተው የነበሩ ሕግን ከጸጋ ጋር ቀላቅለው የሚያስተምሩ ይሁዲነትን በቆሮንቶስ ቤተክርስቲያን ውስጥ ያሰራጩ የነበሩ አስተማሪዎችን የሞገተበት ክፍልም ነው። ያገለገላቸው ሰዎች በእነዚህ ሐሰተኛ አስተማሪዎች ቅንነታቸው ተበላሽቶ ጳውሎስን መጠራጠር የጀመሩበት ወቅት ስለነበር እነዚህ አገልጋዮች ደግሞ ሲመጡ የምስክር ደብዳቤ፣ የምስክር ወረቀት ይዘው ማረጋገጫ ደብዳቤ ይዘው ነው የመጡት እና በዚያን ወቅት ሐሰተኛ አስተማሪዎችን ለመከላከልም ሲባል ሰዎች ከአንድ ቦታ ወደ ሌላ ሲንቀሳቀሱ ከቤተ ክርስቲያን የምስጋና ደብዳቤ ወይም የምስክር ወረቀት አጽፈው ይንቀሳቀሱ ነበር። አንተ ማነህ ሲባሉ ይኸው የነበርኩባት ቤተ ክርስቲያን ስለኔ የጻፈችው ደብዳቤ አለ ብለው ያን ደብዳቤ ያሳያሉ። ከዛ በኋላ ተቀባይነት ያገኙና ያገለግላሉ። በቁጥር 1 እና 2 እያነሳ ያለው ጳውሎስ የኔ ሕይወትና አገልግሎት የምስክር ወረቀት የማያስፈልገው ነው፣ ወይም ሕይወቴና አገልግሎቴ ከማረጋገጫ ደብዳቤ በላይ ነው፣ ከአፕሩቫል ሌተር በላይ ነው። ለእናንተ ወይም ከእናንተ የሚጻፍ የምስጋና ደብዳቤ ያስፈልገኝ ይሆንን ብሎ የሚጠይቀው እንዴ እኔ ማልታወቅ ሰው ነኝ ወይ? 1 ዓመት ተኩል
በእናንተ መካከል ቁጭ ብዬ ያስተማርኩ ሰው ምሳሌ ለመሆን ስል በገዛ እጄ እየሰራው እንዴት ባለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ በእናንተ መካከል እንደተመላለስኩኝ የምስጋና ደብዳቤው አይደለም የሚመሰክረው፣ የተገለጠው ሕይወቴ ነው እያለ ያለ። የሚገርማችሁ ደብዳቤ የሚያጽፉ ሰዎች ፎርጅድ ደብዳቤ የሚያጽፉ ነበር። ፎርጅድ ዘንድሮ የተጀመረ አይደለም። ለምንድን ነው ሰው ፎርጅድ የሚያጽፈው ከተባለ ማንነቱ ችግር ሲኖርበት ነው አይደለም? ሕይወቱ ተቀባይነት የሌለው ሲሆንበት ሕይወቴ እንኳን የተገለጠ የሚነበብ አይደለም፣ ስለዚህ ሌላ ስለ እኔ ምስክርነት የሚሰጥ ጽሑፍ ላዘጋጅ ብሎ ይሄዳል። አስታውሳለሁ ቀድሞ እሰራበት በነበረው መስሪያ ቤት ሰዎች ከተቀጠሩ በኋላ ያስገቡት የትምህርት ማስረጃና የሥራ ልምዳቸው ቼክ ይደረጋል እና እንደዚህ አይነት ኃላፊነት ወድቆብኝ ነበር በስራዬ ምክንያት። እና አንድ ሲኒየር ባንክ ኦፊሰር ከቀጠርን በኋላ ኢንተርቪው ላይ በጣም ጎበዝ ልጅ ነው፣ አንደኛ ነው የወጣው። በጣም ወደድነው፣ ተቀጠረ። በኋላ ያስገባቸውን ማስረጃዎች ቼክ የማድረግ ኃላፊነት ስለነበረ ሰርቼበታለሁ ወዳለው መስሪያ ቤትም ስንደውል፣ ተመርቄበታለሁ ወዳለውም ዩኒቨርሲቲ ስንደውል እንደዚህ የሚባል ሰው በመዝገባችን ውስጥ የለም አሉ። ለካስ የተቀጠረው በፎርጅድ ደብዳቤ ነው። የማንነት ችግር ያለባቸው ሰዎች የውጭ ማስረጃ ይፈልጋሉ። ጳውሎስ እኔ እንደዚህ አይነት ሰው አይደለሁም፣ አንድ ቁራጭ ወረቀት የሰዎችን እውነተኛ ማንነት ማረጋገጥ አይችልም። ሰው የሚመዘነው በስራው ነው፣ በፍሬው ነው። እኔ ደግሞ የተገለጠ ፍሬ አለኝ፣ እርሱም ደግሞ በወንጌል የወለድኳችሁ እናንተው ናችሁ። በእኔ የተገለጠው የወንጌል ኃይል እናንተን ከኃጢአተኛው ከተማ ከቆሮንቶስ አድኗችሁ በክርስቶስ አድርጓችኋል። ስለዚህ ደብዳቤ አያስፈልገኝም። እግዚአብሔር የጠራን ግልጽ የክርስቶስ ደብዳቤ መልሱልኝ እንድንሆን። ደብዳቤ ነው ያልኩት ስጽፍ ቤን ተሳስጄ ቢያረኳትና ለካስ ክርስቶስ ግልጽ ደብዳቤ እንድንሆን እንጂ ደብዳቤ እንድንሆን አይደለም የጠራን አልኩኝ። በስፍራ ሁሉ ነው ይሄ እግዚአብሔር ሰው። አሁን የተሰሎንቄን መጽሐፍ ነው በቤተ ክርስቲያን እያጠናን ያለን። እነሱን ምንድን ነው ያላቸው? በእናንተ በምታምኑት ዘንድ እንዴት ባለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እናንተና እግዚአብሔር ምስክሮች ናቸው። የምስክር ወረቀት አያስፈልገኝም፣ ይኸው ሕይወቴ ነው የሚል ትራክ ሪከርድ ወሳኝ ነው አይደል? የየቀኑ ድምር ሕይወታችን ነው መጨረሻ ላይ የሕይወት ታሪካችን የሚሆን። ስለዚህ በየቀኑ አልነበብ ብንል አልታይ ብንል አለመነበብና አለመታየት አንችልም። ሰዎች ያነቡናል። ያዩና ክርስቶስን በሕይወትህ አላየውበትም፣ ክርስቶስን በሕይወትሽ አላየውም ቢሉን ይሄ ለአማኝ ከባድ ሐዘን ነው የሚሆን። በጣም ልንደሰት የምንችለው ይሄን ቃሉን ስንሰብከው ስንዘምረው ብቻ ነው ወይ ካልን
እጅግ በጣም ደስ የሚለን ምን ስንሆን ነው? ቃሉን ስንኖረው። ይሄ የምናነበው የምንሰብከው ቃል በእኛ መነበብ ሲጀምር ነው። ከየትኛውም ታዋቂ ድርጅት፣ የሃይማኖት ሰው፣ ታዋቂ የቤተ ክርስቲያን አገልጋይ የሚጻፍልን የማረጋገጫ ደብዳቤ እሱ አይደለም ዋናው። ጳውሎስ አንዱ መልእክቱ ይሄ መጻፍ የለበትም አለ ወይ? አላለም። ዘንድሮም እኛ ለቤተ ክርስቲያን አባላት ለአገልጋዮች ወደ ሌላ ቦታ ሲሄዱ ሊያገቡ ሲሄዱ ለምሳሌ እንጽፋለን። የቤተ ክርስቲያናችን አባል ነው፣ አባል ናት፣ ጥሩ እህት ነች፣ እግዚአብሔርን የምትወድ የምትፈራ የሚያገለግል ነው ብለን እንጽፋለን። ያው የምንጽፈው አንዳንዱም በእምነት ነው እንጂ ሰውን ሁሉ አውቀነው ጨርሰነው አይደለም። እነዚህ ያልኳችሁ ሰዎች የህይወት ችግር የነበረባቸው ከአይሁድ ሸንጎ ይሄ 71 አባላት ያሉበት ሊቀ ካህኑን ጨምሮ የህግ አዋቂዎች ያሉበት ሲንሄድሪን በመባል ከሚታወቀው ሸንጎ ነው ደብዳቤ አጽፈው ወደ ቆሮንቶስ ከተማ የሄዱት። ጳውሎስ ከእንደዚህ አይነት ማህበር የሚጻፈውን ደብዳቤ ከዚህ በፊት ይዞ እንዴት ያለ አመጽ ያካሄድ እንደነበር ያውቀዋል። የምስክር ወረቀት ይዞ አሳዳጅ እንደነበር፣ አመፀኛ እንደነበር ያውቀዋል። ስለዚህ ሙግቱ ልክ ነው እና በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 2 ላይ የሐዋርያነቴ ማህተም በጌታ እናንተ ናችሁና ለሌሎች ሐዋርያ ባልሆን ለእናንተስ ምንም ቢሆን ሐዋርያ ነኝ። ደብዳቤው ብቻ ሳይሆን በደብዳቤው ላይ ምን ያርፋል? ማህተም ያርፋል። ማህተሙ ይሄ ደብዳቤ ህጋዊ ነው፣ ትክክል ነው የሚል ነው እና ጳውሎስ እናንተ ለኔ አገልግሎትም ለኔም ህይወት አንደኛ ለኔ ደብዳቤ ናችሁ ብሏል። መጀመሪያ ደብዳቤውን ብቻ ግን ሳይሆን ማህተሜም እናንተው ናችሁ። አይደለህም ሊሉት አይችሉም። ለምን? በመካከላቸው ሲመላለስ ሲያገለግላቸው በግልጽ የሚነበብ መልእክት ነበር። እግዚአብሔር የተባረከ ይሁን። ስለ ራሱ ይሄን ካለ በኋላ ስለ አማኞች ስለ ቤተ ክርስቲያን ደግሞ ቁጥር 3 ላይ እናንተ በቀለም ሳይሆን በሕያው እግዚአብሔር መንፈስ በድንጋይ ጽላት ላይ ሳይሆን በሰው ልብ ጽላት ላይ የተጻፋችሁና በእኛ የተገለገላችሁ የክርስቶስ ግልጽ ደብዳቤ ናቸው። አዲሱ መደበኛ ትርጉም ያነበብኩት። የክርስቶስ ደብዳቤ ምን አይነት ነው ሲባል ክርስቶስ የጻፈው ቀለሙ መንፈስ ቅዱስ የሆነ ወረቀቱ ደግሞ የሰው ልብ የሆነ ይላል። ጸሐፊው ማን ነው? ክርስቶስ። ቀለሙ ማን ነው? መንፈስ ቅዱስ። ወረቀቱ ማን ነው? የሰው ልብ። ይሄንን ክርስቶስ ሰዎችን ተጠቅሞ ጳውሎስን ተጠቅሞ ደብዳቤ ጽፏል። የጻፈው በቀደመው ኪዳን እንደነበረው በድንጋይ ጽላት ላይ ሳይሆን በሰው ልብ ላይ ነው የተጻፈው። እኛ አገልጋዮች ለካስ አንዱ ስራችን ክርስቶስ ደብዳቤውን በሕዝቡ ልብ ላይ እንዲጽፍ ምክንያት የምንሆነን ማለት ነው። ስንት ዘመን ተጻፈባችሁ? ስንት ዘመን እየተነበባችሁ ነው? ቤተ ክርስቲያን የተጠራችበት አንዱ ስሟ የክርስቶስ ደብዳቤ የሚል ነው። እግዚአብሔር የተመሰገነ ይሁን። ካስታወሳችሁ ባለፈው ምዕራፍ 2 ከቁጥር 12 እስከ 17 ስናነሳ ክርስትናና አገልግሎት የመሽተት ጉዳይ ነው። የክርስቶስ መዓዛ ነን። በስፍራ ሁሉ ስንንቀሳቀስ ወደድንም ጠላንም ሰዎች ያሸቱናል።
ለአንዳንዶች የህይወት ሽታ ነን፣ ለአንዳንዶች ደግሞ ለማይቀበሉ ሞት የምንሸት ሽታ ነን ብለን ነበር። ዛሬስ ደግሞ ምን እያልን ነው? ደብዳቤ ነን። እግዚአብሔር ይመስገን። አጠገባችሁ ያለውን ሰው የክርስቶስ ደብዳቤ ነህ ነሽ ተባባሉ። ቅዱስ መጽሐፉ ናችሁ የሚለን ኃላፊነታችንንም እንድንገነዘብ ነው። ደብዳቤ ነህ ከተባል ሁል ጊዜ ምን ማሰብ እንጀምራለን ማለት ነው? እየተነበብኩ ነው ወይ ማለት እንጀምራለን። ብዙዎች እንደሚስማሙበት እንደውም እኛ 67ኛው መጽሐፍ ነን ይላሉ። እኔ እሱን ስል ሌላ ትርጉም የሚሰጥብኝ ስለሚመስለኝ እንደዚህ ይሻል የሆነ ወይ ብዬ አሰብኩኝ። 66ቱም መጽሐፍት የሚነበቡብን ነን። ሰዎች ቅዱሳት መጽሐፍትን አንብቡ ቢባሉ በጌታ ያልሆኑ ሰዎች ላያነቡ ይችላሉ። እኛን ግን አለማንበብ አይችሉም። አያችሁ፣ የእግዚአብሔር ቃል በመንፈስ ቅዱስ አማካኝነት ወደ ውስጣችን ሲገባ በልባችን ጽላት ላይ እየታተመ ነው ያለው ማለት ነው። ያ የታተመው የእግዚአብሔር ቃል ደግሞ መነበቡ አይቀርም። አዲስ ተጋቢዎች ተጋብተው መጋቢያቸው ሊጎበኛቸው ወደ ቤት ሄደ። ትዳር ሲጀመር ያገባችሁ ሰዎች እንደምታውቁት መጀመሪያ አካባቢ ዕቃዎቻችን ራሱ በጣት የሚቆጠሩ ናቸው፣ ይታወቃል። መቼም በአንድ ጊዜ አሁን ወደ ደረሳችሁበት ደረጃ አልደረሳችሁም። በሳር ፍራሽ ተጀምሮ ነው አንድ ጠባብ ክፍል ውስጥ ተጀምራ እግዚአብሔር ደግሞ እየባረከ ነው ብዙ ሰዎች ያደጉት። እና እነዚህ ተጋቢዎች ማንኪያቸው ይታወቃል፣ የሻይ ስኒያቸው በቃ በቁጥር ይታወቃል። እና መጋቢውን ካስተናገዱት በኋላ የእግዚአብሔርን ቃል አገልግሏቸው ሄደ። በኋላ መጋቢው ከሄደ በኋላ አንድ ማንኪያ ጠፋ ቤት ውስጥ። ባልና ሚስት እንዴ የት ገባ ማንኪያው? አይ ለፓስተር ሰጥቼው ነበር፣ ይዞት ሄደ ማለት ነው፣ ተሳስቶ ሊሆን ይችላል። በኋላ በየሁዱ ሲመጡ መጋቢው ቆሞ እዚህ ሲያገለግል እነሱ ቃሉን አይሰሙም። እንዴ ፓስተር ግን የምር ማንኪያውን ወስዶት በቃ ነው፣ ታዲያ የት ገባ? እሱ ከመጣ በኋላ ነው ማንኪያ የጠፋው ይባባላሉ። እንደዚህ እያሉ ረጅም ጊዜ ተጓዙና ለምን እንሰቃያለን፣ ለምን አንጠይቀውም አሉ። ከዛ ፓስተር እንደው በጣም ይቅርታ አድርግልን፣ እኛ ጋር የመጣህ ጊዜ ማንኪያ ተጠቅመ ነበር እና ተሳስተ ይዘው ሄደ ከሆነ ብለን ነው አሉት። አሁን የመጣው ጊዜ የእግዚአብሔርን ቃል ሳካፍላችሁ ይህንን መጽሐፍ ቅዱስ ታነቡት አታነቡት እንደሆነ ቼክ ለማድረግ ብዬ ማንኪያውን መጽሐፍ ቅዱስ ውስጥ ነው ያረኩት። ለካስ እነሱ መጽሐፍ ቅዱሱን ከፍተውት አያውቁም። ከመነበብ በፊት ማንበብ ያስፈልጋል። ያላነበብነው በውስጣችን ያልገባው ነገር ሊወጣ አይችልም። እግዚአብሔር ይህንን እኛውን የምንኖርበትን ኪዳን አዲሱን ኪዳን እንደምታውቁት ቀይሮታል። ተስፋ ይሰጥ ነበር። ሕጌን በልቦናቸው ላይ አኖራለሁ፣ በልባቸውም ምን አደርገዋለሁ እጽፈዋለሁ እያለ በኤርሚያስ በሕዝቅኤል በኩል ይህንን መልእክት ሲናገር ነው የነበረው። እንደውም አይሁዶችን ጥሩ መሞገቻ ቃል ተብሎ የሚነገረው የኤርሚያስ 30:33 ነው። አዲሱን ኪዳን አልቀበልም ስለሚሉ ታዲያ ይኸው በኤርሚያስ የተነገረው ትንቢት ምንድን ነው ስትሏቸው
መፈናፈኛ ያጣሉ። እንደ እግዚአብሔር እኮ ብሏል። ያ በድንጋይ ጽላት ላይ የሚጻፈው እንደሚቀር፣ አዲስ ሕግ እንደሚሰጥ፣ አዲስ ኪዳን እንደሚሰጥ ተናግሯል። የልብ ጉዳይ ነው። መልእክቱ አሁን እየታተመ ያለው የት ነው? በልባችን ነው። እግዚአብሔር የተባረከ ይሁን። የማያወላውል ልብ እሰጣቸዋለሁ፣ አዲስ መንፈስ በውስጣቸው አኖራለሁ። ድንጋዩን ልብ ከውስጣቸው አወጣለሁ፣ ሥጋ ልብም እሰጣቸዋለሁ። ስለዚህ ትእዛዜን ይፈጽማሉ፣ ሕጌን ይጠብቃሉ ብሏል በሕዝቅኤል ምዕራፍ 11 ከቁጥር 19 እስከ 20 ላይ። እና ጳውሎስ ክርስቶስ እኔን ተጠቅሞ የጻፋችሁ የክርስቶስ ምንድን ናችሁ? ግልጽ ደብዳቤዎች ናቸው ካለ በኋላ በእኛ የተገለገላችሁ ስላለ እንዴት እንደተጠነቀቀ መጽሐፉ ያሳየናል። ይሄ ሰው እንዴት ነው እንደዚህ ከፍ ከፍ አለሳ? በእኛ የተገለገላችሁ የክርስቶስ ደብዳቤዎች ናችሁ ማለት እኮ ከባድ ትምክህት ነው ልንለው ስንል ግን ቁጥር 4 ላይ ራሱን ዝቅ ያደርጋል። ይሄ የሆነው ከኔ አይደለም ይላል። 4 በክርስቶስም በኩል ወደ እግዚአብሔር እንዲህ ያለ እምነት አለን ይልና ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን። ፊደል ይገላልና መንፈስ ግን ሕይወትን ይሰጣል። እንኳን የክርስቶስ ደብዳቤን ልጽፍ ጥሩ ጽሑፍ መጻፍ የማልችል ሰው ይሄን ልናገር አልችልም። ይሄንን በእኔ የሰራ ግን አለ። ብቃት የሆነኝ እግዚአብሔር ነው ይላል። እግዚአብሔር የተመሰገነ ይሁን። አይሁዶቹ ኤልሻዳይ ሁሉን ቻይ የሚለውን ስም በሌላ ስም ሲገልጡት በቂ የሆነ አምላክ፣ ብቁ የሚያደርግ አምላክ ብለው ይጠሩታል። ስለዚህ የትኛውም አገልጋይ የቱንም ያህል ተአምር ቢያደርግ ያ ብቃት የመጣው ከእግዚአብሔር። እግዚአብሔር ይመስገን። ካስታወሳችሁ ባለፈውም የክርስቶስ መዓዛ ነን፣ ለሚጠፉት ሞት ሞት የምንሸት፣ ለሚድኑት የሕይወት ሽታ ነን ብሎ ለዚህ የሚበቃ ማን ነው ብሎ ጠይቆ ያንን ጥያቄ የመለሰው ምዕራፍ 3 ቁጥር 5 ላይ ነው ብለን ነበር። ሽታም ብንሆን ደብዳቤም ብንሆን በራሳችን አይደለም። እግዚአብሔር የተመሰገነ ይሁን። እርሱ የአዲሱ ኪዳን አገልጋዮች እንድንሆን ምን አደረገ? ብቆች አደረገ። እግዚአብሔር ይመስገን። አገልጋይ ማለት እንደማይበቃ በጣም በእርግጠኝነት የሚያውቅ ማለት ነው። በማይበቃው በእርሱ የእግዚአብሔር ብቃት የሚገለጥበት ሰው ማለት ነው። ነው ለአንድ ነገር ጆሮዬ ድፍን ነው። ድሮ ነው የተደፈነው። ጌታ ሰርቶብኝ ቢሆን እግዚአብሔር ተገልጦብኝ ቢሆንና መታችሁ ልታሞቁኝ ብትነግሩኝ አይገባም ውስጥ። አይገርማችሁ? በቃ እንደሱ ሆኛል። አገልጋዮችን ማበረታታት አያስፈልግም እያልኩኝ አይደለም። ግን እሱን የዋጥነው ቀን እያበጥን ደግሞ እንሄዳለን። አንድ ወዳጃችን ከዚህ በፊት ስለ አንድ አገልጋይ መድረክ ላይ ከልክ በላይ ተነገረ። ያው አንዳንዴ በጣም እንለጥጠዋለናል። ሰዎችን አፕሪሼት ማድረግ ጥሩ ቢሆንም ለክርስቶስ የተጠጉ አድርገን ደግሞ በጣም
የምንክብበት ጊዜ አለ እና ጉባኤ ውስጥ ሆኜ በጣም ተሳቀቅኩኝ አለ። ስለ ሰውየው የሚነገረው ነገር ዝርዝሩ በዛ። ከዛ በኋላ እሱ ያ የተነገረለት ሰው ወደ መድረክ ስለተጠራ እግዚአብሔር ይመስገን እሱ ይወጣና ባላንስ ያደርገዋል ብዬ ስጠብቅ እንዳለ ዋጠው አለ። ስለሱ የተነገረውን ሁሉ ልክ ነው፣ እንደውም ከዚህ በላይ ነኝ እኔ አለ እንደማለት ነው። አገልግሎት ብቃት ማሳያም አይደለም። የእግዚአብሔር ብቃት በማይበቁ ሰዎች ውስጥ የሚገለጥበት ማለት ነው። እግዚአብሔር የተባረከ ይሁን። ቅርብ ጊዜ ከምንሰማቸው ነገሮች አንዱ ምንድን ነው? ብቃት አለው፣ አቅም አለው አትሉ? ከታናሽ ወንድሜ ጋር ተደዋውለን እናወራለን እና ስለ አንድ አገልጋይ እየነገረኝ ነው። በጣም አቅም አለው አለኝ። በኋላ ደነገጥኩኝ። የብቃት ጉዳይ እየሆነ መጥቷል፣ ግን የብቃት ማሳያ አይደለም። የማይበቁ ሰዎች በክርስቶስ ብቁ የሆኑበት ነው አዲስ ኪዳን። እግዚአብሔር የተባረከ ይሁን። ይሄ ብቁ የተደረግንበትን ኪዳን ጳውሎስ ከ7 ጀምሮ ይዘረዝራል። ምን አይነት ኪዳን ነው ይሄ ብቁ የተደረግንበት? አዲሱ ኪዳን በድንጋይ ጽላት ላይ ሳይሆን በሰው ልብ ላይ የተጻፈ ነው። ቅድም ያነሳ ነው። በቀለም ሳይሆን በመንፈስ ቅዱስ የተጻፈ ነው። የመንፈስ አገልግሎት ነው። በክርስቶስ በማመን መንፈስ ቅዱስን መቀበል ያለበት ነው። ሞትንና ኩነኔን እንዳመጣው ሳይሆን ጽድቅንና ሕይወት ያመጣ ነው። የሚዘረዝራቸው እነዚህን ነው። ጊዜያዊ የሆነው በክብር ከነበረ ብሎ ዘላለማዊ የሆነውማ እንዴት የላቀ ክብር አይኖረውም? ዘላለማዊና የተሻለ ክብር ያለው ነው ይላል። ይሄ አገልጋይ የተደረግንበት ምን ኪዳን። ከዛ እንደውም የፊቱ ማንጸባረቅ እየቀነሰ ሲሄድ ፊቱን እንዳያዩት በጨርቅ እንደሚሸፍነው እንደ ሙሴ አይደለንም ብሎ ደግሞ ከሙሴ ጋር ያነጻጽራል። ታስታውሳላችሁ፣ ሙሴ ወደ እግዚአብሔር ቀርቦ ያንን ሕግ በተቀበለበት ጊዜ ወደ እስራኤላውያን ሲመለስ ፊቱ ያንጸባርቅ ነበር፣ ያበራ ነበር። በኋላ እስራኤላውያን ፊቱን ማየት አልቻሉም። በዚህ ምክንያት ፊቱን ምን አረገ? ሸፈነ። ግን ከእግዚአብሔር ሀለወት ርቆ በቆየ ቁጥር ያ የሚያንጸባርቀው ፊቱ ምን እየሆነ ይመጣል? እየደበዘዘ ይሄዳል። ስለዚህ እስራኤላውያን የፊቱ መንጸባረቅ መቀነሱን መደብዘዙን እንዳያዩ በሕዝቡ ፊት ሁልጊዜ ምን እንደሆነ ነው? እንደተሸፈነ ነው። ሲያዩት ምን ይመስላችኋል? አሁንም ፊቱ የሚያንጸባርቅ ግን ምን ሆኗል? ደብዝዟል። የቀደመው ኪዳን እንደዚህ ነው የነበረው። የአዲሱ ኪዳን ግን የማያቋርጥ ግንኙነት ከእግዚአብሔር ጋር እንድናደርግ እንቅፋቱ ሁሉ የተወገደበት ስለሆነ እንደዛ አይነት መደብዘዝ የለም፣ እንደዛ አይነት ማርጀት የለም። ዋናው ወደፊቱ መቅረብ ነው እንጂ እያብለጨለጩ መኖር ይቻላል። እግዚአብሔር ይመስገን። መጋረጃው ተወግዷል። ከልካይ የነበረው እንቅፋቱ የለም ይላል። እንደውም ቁጥር 14 እና 16 ነገር ግን ብሉይ ኪዳን በተነበበ ቁጥር ያ መጋረጃ ወይም ያ መሸፈኛ እስከዛሬ ድረስ ስላልተወገደ ልቡናቸው እንደደነዘዘ ነው። መጋረጃው ወይም መሸፈኛው አሁንም አልተወገደም፣ የሚወገደው በክርስቶስ ብቻ ነውና። እስከ ዛሬም ድረስ የሙሴ መጽሐፍት በተነበቡ ቁጥር መጋረጃው ልቦናቸውን ይሸፍናል። ነገር ግን አንድ ሰው ወደ ጌታ ዘወር ሲል መጋረጃው ይወገዳል። እግዚአብሔር ይመስገን።
አይሁዶቹ አሁንም ድረስ የሚያነቡት ምንን ነው? የሙሴ መጽሐፍትን ነው፣ ብሉይ ኪዳንን ነው። እሱ ደግሞ በተነበበ ቁጥር አሁንም መጋረጃው አለ፣ ግልጽ የሆነ መገለጥ የለም። ምክንያቱም አዲስ ኪዳንን ስላልተቀበሉ። ብዙ ጊዜ እንደምንለው አዲስ ኪዳን በብሉይ ኪዳን ተሰውሮ የኖረ ስለሆነ፣ ብሉይ ኪዳን የተብራራው በአዲስ ኪዳን ስለሆነ፣ ይሄ አሁን እኛ አገልጋይ የሆንበት ልጆች የሆንበት አዲሱ ኪዳን እንደዚህ ያለ የከበረም ደግሞ ክብር ያለው ነው። እግዚአብሔር የተመሰገነ። ስለዚህ በአዲሱ ኪዳን ስለሆነ ያለነው ምን እናድርግ ብዬ ነው መልእክቴን የምጨርሰው። ቁጥር 18 ላይ የሚያነሳው እያንጸባረቅንና እየተለወጥን እንኑር ነው። ቁጥር 18 እኛም ሁላችን በመጋረጃ ወይም በመሸፈኛ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን ወይም እያንጸባረቅን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። መስታወት ማያውቃል ምንድነው ስራው ካላችሁ፣ ሄዶ ፊት ለፊቱ የቆመውን ማንኛውንም መልክ ማንኛውንም ምስል ሳይጨምር ሳይቀንስ ማንጸባረቅ። ይኸው ልክህ ይሄ ነው እንጂ ቆንጆ ያልሆነውን በኮቴሽን ሁሉም ቆንጆ ነው በእግዚአብሔር አምሳል የተፈጠረ በፎቶሻፕ ሌላ ሊያደርገው አይችልም። ይኸው ነህ። አጭር ከሆንክ ቁመትህ ይሄ ነው። አይከፋንም አይደል? የሆነውን መሆን። አጭር ከሆንን አጭር ነህ። አንዲት እህት ስታስቀኝ ነበር። ለረጅም ጊዜ ረጅም እንደሆንኩ ነው ማስበው አለች። ዋናው እኮ አስተሳሰብ ነው አይደለም? እና ረጅም እንደሆንኩ ሳስብ ኖሬ ኳየር ውስጥ ነው የነበረችው። ከዛ አንድ ሙዚቃ ተጫዋች ስሜ ጠፍቶት ያስጠራላል። ማነች ያንንችን ጥራልኝ ማነች ሲለው ያቺ አጭሯ። ሙዚቃ ተጫዋቾች ደግሞ ጣጣ የለባቸው። ሲለኝ አለኝ ክው አልኩኝ አለች። እኔ ነው አጭር ለካስ አጭርች። መስታወት ግን እውነቱን ይነግራችኋል። እውነቱን በመናገሩ ልትጣሉት አትችሉ። እና ጳውሎስ እንደ መስታወት የጌታን ክብር እያብለጨለጭን ወይም እያንጸባረቅን ነው የሚለውና እንዴ ታዲያ እኮ መስታወት ይቀርቡታል እንጂ እሱ ወደ ምስሉ አይቀርብም ብዬ ሳስብ እንዴ እኛማ ሕያው መስታወት ነን። ስለዚህ የጌታን መልክ ለማንጸባረቅ ለማብለጭለጭ ወደ ቀረበን ጌታ መቅረብ አለብን። ምክንያቱም የጌታ መልክ ስለሆነ እኛ ላይ ያረፈው የታተመው የጌታ መልክ ስለሆነ መስታወታነታችን የእሱን መልክ ማንጸባረቅ ይሆናል ማለት ነው። እግዚአብሔር ይመስገን። ግን አንድ ጊዜ አልፎ አልፎ ሲመቸን ሳይሆን ይሄንን መልክ የማብለጭለጭ አደራ የወደቀብን መቼ ነው? ሁሉ ጊዜ። እግዚአብሔር ይመስገን። ማንጸባረቅ ማብለጭለጭ ብቻ ግን ሳይሆን መለወጥም አለብን እያለ ነው ያለው። ለውጥ የማያቋርጥ ሂደት ነው። መንፈሳዊነት መንፈሳዊ ለውጥ እየቀነሰ ነው ያለው እየጨመረ? ሰብጀክቲቭ ነው። በየግላችሁ እንዴት ነው? ቅድም ያነሷቸው የተሰሎንቄ መጽሐፍ እሱን ስናጠና አንዱ ስንገረም የነበረው ወንጌል በደረሳቸው በ3 ሳምንት ውስጥ ያሳዩት ለውጥ አስገራሚ ነው የነበረው። የተሰሎንቄ አማኞች በ3 ሳምንት በዚህን ያህል ደረጃ ከተለወጡ
ጳውሎስ በምዕራፍ 1 ላይ ከቁጥር 6 እስከ 8 እንደውም የጌታ ቃል ከናንተ ወጥቶ በመቄዶንያና በአካያ ብቻ አልተሰማም፣ ነገር ግን ምንም መናገር እስከማያስፈልገን ድረስ በክርስቶስ የሆነው እምነታችሁ በሁሉ ስፍራ ተወርቷል ብሎ የመሰከረላቸው በስንት ሳምንት? በ3 ዓመት 30 ዓመት 13 ዓመት የቆየን ሰዎችማ እንዴት ከፍተኛ ለውጥ በሕይወታችን ያስፈልገናል። እንደውም እናንተ እኛንና ጌታን መስላችኋል ይላል። እግዚአብሔር የተባረከ ይሁን። ትንሽ ቆም ብለን ራሳችንን እንድንሞግት አደራ እላችኋለሁ። ለለውጥ የማይሰራ ሰው አለ ወይ? መለወጥ የማይፈልግ ማለት በኑሮ በምድራዊ ኑሮ በቃ መለወጥ የማይፈልግ እስቲ እጁን ያሳይ። የለም አይደል? ለመለወጥ የምናደርገው ጥረት ከፍተኛ ነው። በኢኮኖሚ ለመለወጥ አይደለ? ኑሯችን እንዲሻሻል፣ ህይወታችን እንዲያድግ የምናደርገው ጥረት አለ። በጣም ጥሩ ነው። ቤተክርስቲያን የእግዚአብሔር ቃልም ይሄን በጣም ነው የሚያበረታታው። እንደውም ለስራ ከመትጋት አትለጉሙ ነው የሚለው። አማኝ ጠንካራ ሰራተኛ ነው። በገዛ እጁ እየሰራ ለሌሎች ማካፈል አለበት። እሺ፣ የክርስቶስን መልክ ለመምሰል ዕለት ዕለት በዚያ ጥረት ልክ እንጥራለን ወይ? የምንለወጠው ምን በመሆን ነው አለ? ወደዚህ መልክ በመቅረብ። ስትቀርቡ መልኩ ያርፋል። የዚያ ጊዜ እኛ ምን እናደርጋለን? እናንጸባርቃለን። ከመስታወት በራቃችሁ ቁጥር እንዴት ነው የሚሆነው? አይታይም? ሊታይ ይችላል፣ ግን ምን እየሆነ ይሄዳል? እየደበዘዘ ይሄዳል። አሁን ኢየሱስ በሕይወታችን ስለሌለ ሳይሆን በጣም ርቀት ስለፈጠርን ምን ሆኗል? ደብዝዟል። ጳውሎስ ግልጽ ደብዳቤዎች ያለው ለዚህ ነው። ሰዎች ያዩና የሆነ የሚታየኝ መልእክት አለ፣ የሆነ ደብዳቤ ነገር ይታየኛል፣ ግን ምን አይደለም፣ ግልጽ አይደለም፣ በደንብ አይነበብም። የሆነ የሚታየኝ መልክ አለ፣ ግን ግልጽ ሆኖ መልኩ ጥርት ብሎ አይታየኝም። ለውጡ እንዴት ነው የሚመጣው ስትሉት ጳውሎስ እግዚአብሔር የተመሰገነ ይሁን ተስፋ አለ። እኛም ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን ይልና ይህም የሚሆነው መንፈስ ከሚሆን ጌታ ነው። ስሙ የተባረከ ይሁን። ለውጡ የሚመጣው በመንፈስ ቅዱስ ኃይል ነው ይላል። ኢየሱስ ያድናል። በዚህ ክፍል ላይ መንፈስ የሚለውን ወደ 7 ጊዜ ነው ያነሳው። አንድ ነገር በዚህ ደረጃ በተደጋጋሚ ከተነሳ ትኩረታችንን ይሻል ማለት ነው። መለወጥ እንፈልጋለን፣ የሚለውጠው ግን መንፈስ ቅዱስ ነው። ቁጥር 3 ላይ በቀለም ሳይሆን በሕያው እግዚአብሔር መንፈስ ይላል። ቁጥር 6 ላይ ሄዶ በፊደል ላይ ሳይሆን በመንፈስ ላይ የተመሰረተውን ይላል። ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል ይላል። ቁጥር 8 ላይ የመንፈስ አገልግሎት እንዴት ከዚያ የላቀ ክብር አይኖረውም ይላል። ቁጥር 17 ላይ በጣም የሚታወቀው ቃል የጌታ መንፈስ ባለበት በዚያ ምን አለ? አለ። ጌታ መንፈስ ነው። የጌታ መንፈስ ባለበት በዚያ አርነት አለ ይልና ቁጥር 18 ላይ ይሄ ለውጥ የሚሆነው መንፈስ ከሚሆን ጌታ ነው። ስለዚህ መለወጥ ለሚፈልግ ለማንኛውም ሰው መንፈስ ቅዱስ አለ ማለት ነው። ክብር ለእግዚአብሔር ይሁን።
በድነታችን ውስጥ የመንፈስ ቅዱስ ድርሻ ከፍተኛ እንደሆነ ሁሉ እኛን የኢየሱስን መልክ እንድንመስል ዕለት ዕለት በስራ ላይ ነው መንፈስ ቅዱስ። በራሳችን መዳን እንዳልቻልነው በራሳችን ልንለወጥ አንችልም። በማያቋርጥ የለውጥ ሂደት ውስጥ ግን ለመሄድ መንፈስ ቅዱስ ያስፈልገናል። የጌታ መንፈስ ወገኖች ሆይ ነፃነት የሚሰጥ መንፈስ ነው ይለዋል። መጋረጃውን የሚያስወግድ መንፈስ ነው። ክርስቶስን ወደ መምሰል የሚያመጣን መንፈስ ነው። የክርስቶስ ግልጽ ደብዳቤ እንድንሆን የሚያደርገን መንፈስ ቅዱስ ነው። በክርስቶስ ላይ አይኖቻችንን ተክለን እርሱን እያየን እርሱን እየሰማን ስንኖር መንፈስ ቅዱስ እኛን ያለማቋረጥ ወደዚያ መልክ ይለውጠናል። እግዚአብሔር የተባረከ ይሁን። መንፈስ ቅዱስ ግን ለሚጠሙት፣ ለሚፈልጉት፣ አጥብቀው ለሚሹት ነው የሚሆነው። ጥማት ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ውስጥ ጮሆ ከተናገረበት አንድና አንድ ክፍል መካከል ስለ መንፈስ ቅዱስ ሲናገር ነው ጮሆ የተናገረው። ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 ጀምሮ ያለው ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ምንጭ ከሆዱ ይፈልቃል ብሎ ጮኸ ይላል። ጥማት ያስፈልጋል። መምጣት እና ወደ እኔ ኑ። የተጠማ ነው ግን ያለው የረካ የጠገበ አላለም። በመንፈስ ቅዱስ የተሞላውበትን የወጣትነት ጊዜን እያሰብኩ ነበር። ይህን ክፍል ሳነብ የ17 ዓመት ልጅ ሆኜ ነው መንፈስ ቅዱስ በላይ ላይ በኃይል የመጣው። በልሳን የጸለይኩበት ጊዜ ትዝ እያለኝ ነበር። ከፍተኛ የሆነ ረሃብና ጥማት ነበር ያ ወቅት። እኔ ብቻ ሳልሆን ባልንጀሮቼ፣ ጓደኞቼ ስንገናኝ ሌላ ወሬ የለም። እንትና እኮ ልሳን ተናገረ፣ ወይኔ እኔ ቀረው። ቁጭት፣ ጥማት፣ ረሃብ፣ መጾም፣ መጸለይ፣ የጌታን ፊት መፈለግ፣ ጌታ ሆይ ስጠኝ ና ማለት ጩኸት ነበረ። ማንም እጁን መጫን ሳያስፈልግ የጌታ መንፈስ የሚሰራ ግን ረሃብ ነበር፣ ከፍተኛ ረሃብ ነበር። በቀደመው ዘመን እኔም እንኳን ይሄው ድሮ ማለት ጀመርኩ እያልኩኝ እየደነገጥኩ ነው። የቅርብ ጊዜ እኮ ታሪክ ነው። ሌላ ወሬ እኮ አልነበረም። ሰው ሲገናኝ የጌታን ነገር ነው የሚያነሳው። ረሃቡ ጥማቱ ያ ነው። አሁን እንዴት ነው? መኪናው ይኑር፣ ቤቱ ይኑር፣ የሚበላው የሚጠጣው ይኑር፣ የሚለበሰው ይኑር፣ ኢትስ ኦኬ። መንፈስ ቅዱስ ከመጣ ይምጣ፣ ካልመጣ ይሄ ድርቀት፣ ይሄ መንፈሳዊ ውድቀት ሊነሳ ሊታደስ የሚችለው በመንፈስ ቅዱስ ኃይል ነው። ወገኖች ሆይ የእግዚአብሔር መንፈስ ከምን ጊዜም በላይ ያስፈልገናል። ከክብር ወደ ክብር የእርሱን መልክ እንድንመስል የምንለወጠው በዚህ ኃይል ነው። መንፈስ ቅዱስ ያስፈልገናል። ጌታ ሆይ በቃ ይቺ ብቻ ናት ህይወት ማለት አለብን እንዴ? በቃ እንዲህ ሆኜ ነው እኔ ዘመኔን የምጨርሰው ማለት አለብን። መንፈሱ ይምጣ። ለዘሩባቤልም የተባለው ይሄንን ነው። ዘሩባቤል በኃይልና በብርታት አይደለም በመንፈሴ ነው። መንፈሱ ያስፈልገናል። መንፈስ ቅዱስ ማደሪያውን ችላ አይለው። ኢየሱስ የሚያድርበትን ማደሪያ ማስዋብ መለወጥ ነው የሚፈልገው። ለኢየሱስ የሚመች ቤት እንዲሆን የመስራት ስራ ነው የሚሰራው። ቤታችንን ችላ የምንል ሰዎች ያለን አይመስለኝም። ቤቱ ቢቆሽሽ የራሱ ጉዳይ አንለውም። ቀለም እንቀይራለን። ለማሳመር ብዙ ነው የምንደክመው። ይሄን የመንፈስ ቅዱስ ማደሪያ
ኢየሱስን እንዲመስል መመኘት ያስፈልጋል።